ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አመሻችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 18 ቀን 2018 ዓ.ም የጣና ቴሌቪዥን ያመሻሽ ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ አንድነቱን እያጠናከረና ልዩነቶቹን እየፈታ ይገኛል። በጎንደር ቀጠና የተፈጠረውን ስምምነት ተከትሎ በዛሬው ዕለት አለፋና ደለጉ ላይ ታላቅ ድል የተቀዳጁበትን የጋራ ዘመቻ ዛሬ አካሂደዋል። በዚህ የጋራ ዘመቻ ዙሪያ የተገኙ ድሎች ምን ይመስላሉ? በዜናችን በቀዳሚነት የሚደመጠው የተጋርሎ ጎንደር ከተማ ላይ የተፈጠረውን ንዝረትን በዝርዝር ተሰሙታላችሁ። ራያ ቆቦ ዛሬም በውጥረትና በከባድ ተኩስ ውሏል። በራያ ቆቦ የተፈጠረው የመድፍ ውጊያ አሁናዊ መረጃዎችን በዝርዝር ዘገባችንን እናስደምጣችኋለን። ሸዋሮቢት ላይ ዛሬም ተደግሟል። በሸዋሮቢት የተደገመው ምንድነው? ኮሎኔል መንግስቱ ሰላ ድንጋይ ሲያዝ ነበር ከሀገር የኮበለለው። አብይም ከዚህ የተለየ ጣፈንታ የለውም ሲል የሚናገረው የፋኖ መሪው ስለ ሸዋሮቢቱ ተጋርሎና ሸዋ ላይ ስለሰፈረው የብልጽግና ኤሊት ፎርስ የሚነግረን ሙሉ መረጃ በዜናችን ተሰሙታላችሁ። ህወሓትና ብልጽግና በወልቃይት ጉዳይ በመግለጫ እየተወዛገቡ ነው። የብልጽግናው ሊቀመንበር በዛሬው የፓርላማ ውሏቸው ወልቃይት ከጎንደር ወደ ትግራይ የተካለለው በጉልበት ነው ሲሉ ተደምጠዋል። ህወሓት በበኩሉ የተለመደ የሐሰት ክሱን ይዞ መጥቷል። ልፋ ያለው አንድ እንጨት ያስራል እንዲሉ ብልጽግናውን በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት አስመልክቶ የወጣት አፈሳ ዘመቻውን አጠናክሮ ገፍቶበታል። ሰሞኑንም በአዲስ አበባ፣ በናዝሪት፣ በደብረ ዘይት፣ በሞጆ፣ በኦሮሚያ ክልል፣ በሲዳማ ክልልና በደቡብ ክልሎች የወጣት አፈሳውን ተያይዞታል። ዝርዝሩን በዜናችን ይደመጣል። ክቡራትና ክቡራን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዘን ወደ ዝርዝር ዜናዎቹ እናልፋለን። የጎንደሩ የጥምረት ውጊያ ዝርዝር መረጃ። የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ጎንደር ላይ የጋራ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ ማድረስ ችለዋል። በማዕከላዊ ጎንደር ዞን አለፋ ወረዳ የተደረገው ተጋድሎ ፋኖ በመካከሉ ያለው ልዩነት አስወግዶ በጋራ ሲዋጉ ምን ያህል ታላቅ ድል እንደሚያስመዘግብ የታየበት ነበር ሲሉ እማኞች ገልጸዋል። የተጋድሎ መረጃውን ለጣና ቴሌቪዥን ያደረሰው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዝመይሰው ካሳ ሁለተኛ ኮር ቃል አቀባይ በማዕከላዊ ጎንደር አለፋ ወረዳና ምዕራብ ጎንደር ቋራ የመሸገው ጥምር ጦር ያገዛዙ ሰራዊት በሁሉም አቅጣጫ ደለጉ፣ አጸደ ማርያምና ሻውራ ከተማ በተደረገው ውጊያ ጠላት ከፍተኛ ኪሳራ አስተናግዷል ብለዋል። የኮሩ ቃል አቀባይ ክፍል አክሎ መይሰው ካሳ ሁለተኛ ኮር ቋራ ኦሜርላ ክፍለ ጦርና ከጎንደር ጠቅላይ ግዛት እዝ ሰራዊት ጋር በመጣመር ደለጎ ከተማ የመሸገውን ጸረ አማራ ኃይል ክፉኛ ጉዳት አድርሰንበታል ሲል የዕለቱን ተጋድሎ ገልጾታል። አጸደ ማርያምና ሻውራ ቀጠና ላይ የተካሄደው ውጊያ ብልጽግና ከፍተኛ ቁጥር ያለውን ሰራዊቱን ጭኖ መግባቱን ተከትሎ የተካሄደ መሆኑን የጣና ቴሌቪዥን ወታደራዊ ምንጮች ተናግረዋል። የሁለቱ እዞች ከፍተኛ አመራሮች የቀጠናውን የአማራ ህዝብ ታጋዮች ወደ አንድ ለማምጣት የመጀመሪያ ምዕራፍ ስምምነት ከተፈጸመ በኋላ ታላላቅ ድል የተጎናጸፉባቸውን የጋራ ተጋድሎዎችን እያካሄዱ ይገኛሉ። በተለይም የአንድነት ስምምነቱ እውን በሆነ ማግስት የተከፈተው የጋራ ዘመቻ የብልጽግናው ሰራዊት የፋኖ መሪዎችን ለማፈን ከ300 በላይ ሰራዊቱን ጭኖ ገብቶ የነበረ ቢሆንም ከ120 የማያንስ ሰራዊት ብቻ ይዞ መመለሱ ይታወሳል። በጎንደር ጠቅላይ ግዛት የሚንቀሳቀሱት ሁለቱ እዞች በመካከላቸው ያለው የአደረጃጀት ልዩነት ወደ ግጭት አድጎ ከፍተኛ ጉዳት ማስከተሉ የሚታወስ ሲሆን ይህ ጉዳይ እንዳይራዘም መሪዎቹ ያደረጉት ስምምነት የብልጽግናውን ሰራዊትና በልዩነቱ ውስጥ አትራፊ ለመሆን የሚፈልጉ ኃይሎችን ማስከፋቱ ይታወቃል። የብልጽግናውን ሰሜን ምዕራብ እዝ የሚመሩት ጄኔራል ብርሃኑ በቀለ በዳዳ ጎንደር ላይ ባደረጉት ስብሰባ ይህ ጽንፈኛ ቡድን ከተስማማ አቅሙ ከባድ ይሆንብናል፣ ሰራዊታችንም ፈተናውን ያከብድበታል፣ መሪዎቹ ላይ ትኩረት ያደረገ የተቀናጀ ዘመቻ ይከፈት፣ የድሮን ድጋፍም ይደረግልን ሲሉ ጥያቄ ማቅረባቸው አይዘነጋም። በሌላ በኩል ደግሞ የሁለቱ እዞች አንድ መሆን ከዝርፊያና ከወንብድና ያግደናል ብለው የሰጉ ራሳቸውን ከአንደኛው የፋኖ እዝ ወደ ሌላኛው የቀያየሩ ህዝብን ሲዘርፉ የነበሩ ጥቂት ቡድኖች በአማራ ህዝብ ላይ ጦር ያዘመተውን ጠላት በጋራ ከመፋለም ይልቅ የሌላውን እዝ አደረጃጀት ሰራዊት ለመውጋት የተለመደ የአጥፊነት መንገዳቸውን መርጠው መጓዝ የመረጡ መሆናቸውን እየታዘብን ነው። ዛሬ በማዕከላዊ ጎንደር ዞን የታየው የሁለቱ እዞች ሰራዊት የጋራ ዘመቻ ግን በመላ አማራ ግዛት የሚገኘውን የፋኖ ሰራዊት ያስደሰተ መሆኑን ከየአቅጣጫው የሚደርሰን መረጃ ያመለክታል።
በመድፍ የታገዘ ውጊያ በቆቦ ተካሄደ። በሰሜን ወሎ ዞን ራያ አላማጣና በራያ ቆቦ አውራጃዎች በመድፍ የታገዘ ውጊያ ሲካሄድ ማምሸቱን የመረጃ ምንጮች ለጣና ቴሌቪዥን አስታወቁ። የዓይን እማኞች ለዝግጅት ክፍላችን በላኩት መረጃ ቆቦ ዙሪያውን አለመረጋጋቶች አሉ ያሉ ሲሆን መድፍ ጭምር ሲተኮስ ማምሸቱን ተናግረዋል። ከቅዳሜ ዕለት ጀምሮ ከወትሮ በተለየ ሁኔታ አካባቢው አለመረጋጋት ውስጥ ነው ያሉት የመረጃ ምንጮች ምክንያቱን ሲናገሩም ሁለት የተለያዩ ሐሳቦችን ያቀርባሉ። የመጀመሪያውን አስተያየት የሚሰጡት የህወሓት ታጣቂዎች በብልጽግናው መከላከያ ላይ ተደጋጋሚ ጥቃት እያደረሱ በመሆኑ ግጭት ሊነሳ መቻሉን ሲገልጹ፣ ወዲህ ደግሞ የህወሓት ታጣቂዎች የብልጽግናን ሰራዊት አይወጉትም፣ ከዚህ ይልቅ ሁለቱም የአማራን ህዝብ ማዕከል ያደረገ ውጊያ እያካሄዱ ነው እንጂ ሁለቱ ቡድኖች እርስ በርስ አይዋጉም ይላሉ። የሰሞኑ ውጥረት ምክንያትም ይኸው ጉዳይ እንደሚሆን ተናግረዋል። በአካባቢው ታዋቂ ሰዎችንና የሃይማኖት አባቶችን ጭምር እያፈሱ ወደ ወታደራዊ ካምፕ እያጋዙ የሚገኙት የህወሓት ታጣቂዎች ባለማጣ የህዝብ አገልግሎት ሰጪ ተቋማትንም በእሳት እያቃጠሉ እንደሆነ ምንጮቻችን አክለው ገልጸዋል። የመረጃ ምንጮች አስተያየታቸውን ሲቀጥሉም ባለማጣ ከተማ ትምህርት ቤቶች በትግረኛ ብቻ ትምህርት እንዲሰጡ መገደዳቸውንም ተናግረዋል። ይህን ተከትሎ በአካባቢው ነዋሪዎች ተቃውሞ እንዳነሱ የታወቀ ሲሆን በርካታ የህብረተሰብ ክፍሎች በህወሓት ታጣቂዎች በጅምላ ታፍሰው እንደተወሰዱ ተገልጿል። የመረጃ ምንጮች አክለውም ከዚህ በፊት የህወሓት ታጣቂዎች በመከላከያ ላይ ተደጋጋሚ ድንገተኛ ጥቃት ማድረጋቸውን ገልጸው አሁን ላይ የብልጽግናው መከላከያ በአካባቢው ባሉ ኮረብታዎች ምሽጎችን እየቆፈረ እንደሆነ ተናግረዋል። ከሰሞኑ በቆቦ ዙሪያ መንደፋራና ዞብላምባ የሚባሉ አካባቢዎች በተከታታይ መድፍ እየተተኮሰ ያለውም ሁለቱም ኃይሎች በተቆጣጠሯቸው ገዢ መሬቶች ላይ ሆኖ አቅጣጫቸው ደግሞ በህዝብ ላይ ያነጣጠረ መሆኑን የአካባቢው ነዋሪዎች ተናግረዋል። በዚህ የሁለቱ ኃይሎች ህዝብ ላይ ያነጣጠረ ተኩስ የተነሳም የአካባቢው ህዝብ ከፍተኛ ስጋት እንዳደረበት የሚናገሩት የጣና ቴሌቪዥን ምንጮች ዋጃ ገበያ ላይ የህወሓት ታጣቂዎች ቀረጥ እንቀርጣለን ማለታቸውን ተከትሎ ለተከታታይ ሁለት የገበያ ቀናት ገበያው ላይ ተኩስ ተነስቶ እንደነበር ገልጸው ዛሬም በዋጃ ማክሰኞ ገበያ ላይ አለመረጋጋቶች እንደነበሩ የመረጃ ምንጮቻችን ጨምረው ገልጸዋል። ህወሓት በአማራ ህዝብ ላይ ወረራ ለመክፈት የፕሪቶሪያው ስምምነት ተጥሷል ብለን ለዓለም አቀፉ ማህበረሰብ ቀድመን በማሳወቅ ወደ ጦርነት እንግባ የሚል ምክክር ማድረጉ ይታወቃል። የዚህ ምክክር አካል የሆነው የጦርነት ትንኮሳ ደግሞ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ህወሓት ምርጫ አታካሂድም በማለት የቃላት ጦርነቱን አስቀድመው ጀምረውታል። ህወሓትና ብልጽግና ወደ አሰቃቂው ጦርነት የገቡት በምርጫ አካሄዳለሁ በሚል ውዝግብ እንደነበር ይታወሳል። በሸዋሮቢት ዛሬም ተደገመ። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬም ሸዋሮቢት ላይ ከፍተኛ ድል የተቀዳጀበትን ኦፕሬሽን መስራቱን አስታውቋል። ከቀናት በፊት የወረዳውን ዋና የመረጃና ደህንነት ኃላፊ ላይ እርምጃ የወሰደው የሸዋ ጠቅላይ ግዛት እዝ ዛሬ ደግሞ ሌላ ኦፕሬሽን በመስራት ታላቅ ድል ተቀዳጅቷል። የዙ ሚዲያና ኮሚኒኬሽን ኃላፊ አርበኛ አዶናይ አበበ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን እንደገለጸው ሸዋሮቢት ላይ ለስብሰባና ለስምሪት በተሰበሰበው የብልጽግና ኮማንድ ፖስት አባላት ላይ ድንገተኛ ኦፕሬሽን ተከፍቶ በርካታ ቁጥር ያለው የብልጽግና ኃይል ላይ እርምጃ ተወስዶበታል። ከፍተኛ አዛዡን ጨምሮ በርካታ የብልጽግና ጥምር ጦር አባላት እርምጃ በተወሰደባቸው በዛሬው ውጊያ የባዲን ካድሬዎችም የጥቃቱ ሰለባ መሆናቸውን አርበኛ ዱናይ ጨምሮ ገልጿል። የአምስት ወረዳ የባዲን ካቢኔ አባላት ሸዋሮቢት ከተማ ላይ የሚሊሻ ምርቃት ለማካሄድ ተሰብስበው በነበረበት ጥቃቱ መከፈቱን የገለጸው አርበኛ ዱናይ ፕሮግራሙ የተያዘው ከወር በፊት ነበር። ለዚህ እቅድ ተፈጻሚነት የብልጽግና ኤሊት ኃይል የተባለው ወደ ከተማዋ ገብቶ ቆይቷል። ጠላት በዚህ መጠን ጥበቃውን አዘጋጅቶ ስብሰባውን እያደረገ በነበረበት ወቅት የሸዋ ጠቅላይ ግዛት እዝ ልዩ ዘመቻ ኃይል በተጠና ኦፕሬሽን እርሻ ሰብል ላይ ሲሰለጥን የነበረውን ኃይል ዘመቻ መሪዎች እርምጃ ወስዶበታል። በዚህ ጥቃት የዘመቻ መምሪያውን ጨምሮ ካድሬዎችም እርምጃ ተወስዶባቸዋል ብሏል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሚዲያና ኮሚኒኬሽን ኃላፊ የተጋድሎውን ዝርዝር መረጃና በጠቅላይ ግዛቱ ስለተሰማራው የብልጽግና ኤሊት ፎርስ የሰጠውን ዝርዝር ማብራሪያ ተከታትለን እንመለስ። አመሰግናለሁ። ከጣና ቴሌቪዥን ነው። አርበኛ አዶናይ አበበ እንደምን ሰነበት። የሸዋ ጠቅላይ ግዛት እዝ የትናንትናና የዛሬ ተጋድሎች ዝርዝር መረጃዎች ምን ይመስላሉ? ወንድም አለም አመሰግናለሁ። ጣናዎች እንዴት ናቸው? እኛ በጣም ደህና ነን። እንደተለመደው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሸዋ በሁሉም አውራጃዎች ትልልቅ ተጋድሎች እያደረገ ነው። የትናንትናው የመራቤቴውና በይፋት በተጉለት እንዲሁ በሸዋሮቢት ከተማ ውስጥ ድጋሚ ኦፕሬሽን ተሰርቷል። ትናንትናና ዛሬ ማለት ነው። ትልልቅ ተጋድሎች ሸዋ ላይ እየተደረጉ ነው። በ
በ10 ክፍለ ጦሮችና በሁለት ኮሮች የተዋቀረው የአማራ ፋኖ ሸዋ ጠቅላይ ግዛት ሸዋን ያማከለ ሰፋፊ ተጋድሎች እያደረገ ነው። ትናንት በመረሃ ቤቴ ጅሩ ላይ ራስ አበበ አረጋይ ክፍለ ጦርና በአካባቢው ያለው የአባት አርበኛ ጦር እንዲሁም በተጉለት ሰላድንጋይ በቅርብ ርቀት ላይ የአማራ ፋኖ ሸዋ ጠቅላይ ግዛት ተሰማ እርገጤ ክፍለ ጦርና በይፋት ራምቦ ክፍለ ጦርና እንዲሁ 7 ለ7 ክፍለ ጦር ትልልቅ ተጋድሎች ያደርጉ ነው የሰነበቱት። የዋሉት ትናንትና ትልልቅ ገድሎችም ከመቶ አለቃ ጀምሮ የክፍለ ጦር የሰው ኃይሎችና ሌሎችም ተደምሰዋል። እንዲሁ በሸዋሮቢት ከተማ ትናንት ከ4 የይፋት አውራጃ ከ5 በላይ ወረዳዎች ያሳተፈ የካቢኔዎች ስልጠና ወይም ደግሞ ልዩ 50 ተወርዋሪዎችን ለማስመረቅ እንዲሁ ውይይት ለማድረግ ከወር በፊት ነበር እቅድ አውጥተው ሸዋሮቢት ከተማ ላይ የሸዋ ኮማንድ ፖስት መቀመጫ አድርገዋታል በቅርብ ማለት ነው። በዝዋሪ ትልልቅ ክፍለ ጦሮችና ኮማንዶች እንዲሁ ሪፐብሊካን ጋርዶችና ባህር ኃይሎች የሰፈሩበት የሸዋሮቢት ከተማ ከወራት በፊት ነበር ይሄ እቅድ ወጥቶ ተግባራዊነቱ በዝውውር ሸዋሮቢት ላይ እንዲሰለጥኑ የተደረገው ማለት ነው። ካቢኔዎች ከብዙ አካባቢ ነበር የገቡት። ባለፈው በተሰራ ኦፕሬሽን እናንተም እንደሰራችሁት ከተማው ላይ ማህበረሰብን ሲያስቸግር የነበረ ባንዳ ምሽኝት ይታወቃል። ትናንትም በተጠና ኦፕሬሽን የሸዋ ጠቅላይ ግዛት ልዩ ዘመቻ ለኦፕሬሽን ክፍል ወደ ሸዋሮቢት ዘልቆ ገብቶ ሸዋሮቢት ከተማ ውስጥ እርሻ ሰብል ላይ ሲሰለጥኑ የነበሩትን ካቢኔዎችና እንዲሁ ከየአካባቢው የወጡት ልዩ 50 ወይም ደግሞ ምርጥ 50 የሚል ቅጽል ስም የተሰጣቸው የሚኒሻ ዘመቻ መሪዎች እንዲሁ ካቢኔዎች እርምጃ ተወስዶባቸዋል ማለት ነው። በሸዋሮቢት ለስልጠና የተከማቸው ይህ ኃይል ዙሪያውን ከተማውን ማንም እንዳይገባበት በብዙ ኮማንዶችና ክፍለ ጦሮች ቢያጥርም የሸዋ ጠቅላይ ግዛት ንስሮች ግን ወደ ከተማ ገብቶ እርምጃ ከመውሰድ አልቦዘኑም ማለት ነው። የህወሓትና ብልጽግና ውዝግብ በወልቃይት የወልቃይት ጠገዴ ጉዳይ በብልጽግናና ህወሓት መካከል መካረርንም መወነጃጀልንም ይዞ ብቅ ብሏል። ህወሓት በተለመደው መልኩ የወልቃይት ወረራ ዕቅዱን አሁንም በድፍረት ሲናገር፣ ብልጽግና በበኩሉ ወደ ትግራይ የተካለለው ከ30 ዓመት በፊት እንጂ የጎንደር ግዛት ነው ብሏል። ጭቆና በቃን ባሉ የአማራ ልጆችና በኢትዮጵያውያን ትግል ከምኒልክ ቤተ መንግስት የተባረረው ህወሓት አሁንም አማራዊ ማንነታቸውን የተጎናጸፉ እና የአማራ እርስታቸውንም ያስጠበቁ የወልቃይት ጠገዴ አማራን በተፈናቃይ ስም መልሶ ለመውረር የሚሰራውን የማደናገር ተግባር ቀጥሎበታል። የብልጽግናው ሊቀመንበር የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበሩ አቶ ጌታቸው ረዳ ከትናንት በስቲያ በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ካስተዳደሩና ከህዝቡ ጋር ውይይት ማድረጋቸው ይታወቃል። በወቅቱ ባደረጉት ንግግርም በተፈናቃይ ስም የሚነግዱ ፖለቲከኞች አሉ የሚል ቃል መናገራቸው የአዛውንቶቹና የቆሞ ቀሮቹ ስብስብ እየተባለ የሚወቀሰውን ህወሓትን አስቆጥቶታል። በኦህዴድ ብልጽግና ምርጫ ቦርድ ከፓርቲነት መዝገብ የተሰረዘው ህወሓት ትናንት ምሽት በወጣው መግለጫ የትግራይን ህዝብ ሞትና ስቃይ ኪሳራ ፖለቲካዊ ማጭበርበር ይቆም ያለ ሲሆን ፓርቲው ሲመቸው ብቻ የሚጠቀምበትን የተለመደ ማደናገሪያው የሆነውን የፕሪቶሪያ ስምምነት ተግባራዊ መሆን አለበት ሲል በመግለጫው አስቀምጧል። የፕሪቶሪያ ስምምነት ከተፈጸመ 3ኛ ዓመቱ መሆኑን የጠቀሰው መግለጫው ጨምሮም አሁንም በህዝባችን ሞትና ስቃይ ላይ ፖለቲካዊ ሴራው ቀጥሏል ብሏል። ህወሓት ይህንን ይበል እንጂ አቶ ጌታቸው በተፈናቃይ ስም የሚነግድ የመደቡት አመራር ቃፍታ ሁመራ ወለጋ ይሁን ጨረቃ ላይ የሚያውቀው የለውም ሲሉ በወልቃይት ጠገዴ ሰቲት ሁመራ ዞን በነበራቸው ቆይታ እውነታውን አፍርጠውታል። የብልጽግናው አገዛዝ በወልቃይት መከላከያ ኃይሉን ማስገባቱ ይታወቃል። ይህን ተቃውሞ መግለጫ ያወጣው ህወሓት ይሁንና በስብሰባ መድረኮች ላይ ግን የትግራይን ህዝብ ለማሳሳት የተፈናቀሉ ሰዎችን ለመመለስ የሚያደርገው ጥረት እየተሳካ መሆኑን እንደሚናገር አስረድቷል። መግለጫው ሲቀጥልም ለዚህ የማሳሳቻ ስትራቴጂ ከሃዲው ቡድን የመንግስት ተላላኪ በመሆን እያገለገለ ነው በማለት አቶ ጌታቸው ረዳን የወነጀለ ሲሆን ይህ ከሃዲና ጨካይ ቡድን በትግራይ ሉዓላዊነትና ህልውና ላይ የተነሱ የዘር ማጥፋት ወንጀለኞች መሳሪያ መሆኑን ቀጥሎበታል ብለዋል። የብልጽግናው ሊቀመንበር በበኩላቸው በዛሬው የፓርላማ ውሏቸው ወልቃይት ከ25 እና ከ30 ዓመታት ወዲህ ነው ወደ ትግራይ የተካለለው እንጂ የጎንደር ግዛት ነበር ሲሉ ተናግረዋል። ምንም እንኳን የብልጽግናው ሊቀመንበር ከዚህ በፊት ወልቃይትን በተመለከተ ከ3 ጊዜ በላይ ንግግራቸውን እየከለሱ በመናገራቸው
በመሆናቸው የዛሬው ንግግራቸው ከግለሰቡ ፖለቲካዊ ስብዕና አንጻር ታማኝነቱ ጥያቄ የሚነሳበት ቢሆንም አንድ ሊካድ የማይገባው ሀቅ አለ ሲሉ የፖለቲካ ተንታኞች ይናገራሉ። መንግስት በጣም ዘግይቶም ቢሆን የወልቃይትን ጉዳይ በዚህ መልኩ መግለጹ ትክክል ነው። ነገር ግን ከዚህ በፊትም በተመሳሳይ ጠቅላይ ሚኒስተሩ ወልቃይት ጠገዴ መሬቱ በጌምድር ህዝቡም የበጌምድር ህዝብ ነው ብለው ከተናገሩ በኋላ ተመልሰው ወልቃይት ወልጋዳ አማርኛና ወልጋዳ ትግርኛ የሚነገርበት ነው ብለው መናገራቸው ራሳቸውንም ለትዝብት ዳርጓቸው ነበር። የዛሬው የምክር ቤት ንግግራቸውን አጽንተው የሚቀጥሉ ከሆነ ዛሬ የተናገሩ ትክክለኛ መልስ ነው ሲሉ ተንታኞች ይናገራሉ። ህወሓትንና የብልጽግናው ሊቀመንበር መግለጫዎች የተመለከቱ ተንታኞች አስተያየታቸውን ሲሰጡ ህወሓትና ብልጽግና ከጦርነት ውጭ ኖሩ ማለት አሳ ከባህር ወጥቶ ይኖራል እንደማለት ይቆጠራል። ህወሓት በተፈናቃይ ስም የሚያናፍሰው የፖለቲካ ጩኸት በተጨባጭ የመጫወቻ ካርዱ እንጂ ሌላ አይደለም። አሁንም ዓለም አቀፉን ማህበረሰብ ለማወናበድና ሌሎች ፍላጎቶቹን ለማሳካት የሚጠቀምበት ካርድ የተፈናቃይን ወደ ቤታቸው መመለስ ነው። ነገር ግን ተፈናቃይ እንዲመለሱ በወልቃይት ጠገዴ አስተዳደርም ሆነ በፌደራል መንግስቱ በኩል የታየው ፈቃደኝነት እንደሆነ ቢታወቅም ህወሓት ግን ከዚህ ባፈነገጠ መንገድ መሄዱ ተፈናቃዮች ለነሱ የመጫወቻ ካርዶቹ እንጂ ዋና አጀንዳዎቹ እንዳልሆኑ ማሳያ ነው ብለዋል። ዛሬ በብልጽግናው ፓርላማ ላይ የብልጽግናው ሊቀመንበር ወልቃይትን በተመለከተ የሰጡትን አስተያየት ተከታትለን እንመለስ። ወልቃይት ላይ ጥያቄ ዩኒክ አይደለም። ሁሉም ጋር ጥያቄ አለ። ሁሉም ጋር የሚፈታው ግን በሰላማዊ መንገድ ህዝቡ ቦታው አርፎ በህዝብ ውሳኔ መሆን አለበት ነው። ህዝቡን ሆልድ አድርገው ይዘው አይመለስም ብለው የሚፈጥሩት ቀውስ ህዝቡ ላይ ችግር ከማምጣቱም በላይ ይሄንን ጥያቄ ራሱ በሚያስቡት መንገድም ቢሆን ላለማሳካት እንቅፋት ይሆንባቸዋል። ሰላማዊ መንገድ ብቻ ነው የሚያዋጣው። ለምሳሌ ወልቃይት የዛሬ 25-30 ዓመት ጎንደር ከነበረበት ወደ ትግራይ ተካሏል። በክልል ቆይቷል እዛ። በኋላ ደግሞ ችግር በውጊያው ሲፈጠር ደግሞ ያ ጉዳይ ወደዚህ ተመልሷል። ህጋዊና የህዝብ ውሳኔ ከሌለበት ነገ አንደኛው ደግሞ ጉልበት ሲያገኝ ይወስዷል ማለት ነው። በየተራ ከምንቀባበለው ህዝቡ ሰፍሮ ወስኖ በህጋዊና ሰላማዊ መንገድ ይቋጭ ነው ያለው። ምን አደረግን ለዚህ? የከውጊያው በኋላ አሁን 4 ዓመት 5 ዓመት ይሆናል ወልቃይት ከትግራይ ከተነጠለ። እስካሁን እኮ የኢትዮጵያ ፌደራል መንግስት ለወልቃይት በጀት አይሰጥም እስከዛሬ። ይሄ ትክክል አይደለም። ህዝቡ እየኖረ መምህር እያስተማረ ጤና ሰው እያከመ በጀት አልቦ ዞኑን ማስቀመጥ ትክክል አይደለም። ህግ ለማክበር ሲባል ነው የተደረገው እንጂ ትክክል አይደለም። በጀት የላቸውም። ለምን? ከትግራይ ጋር ተነጋግረን ስላልፈታ ነው። እኛ አሁን ያለን አቋም የወልቃይት ጉዳይም ይሁን በጎንደርም ጥያቄ ያለው ሰው ይሁን በአዲስ አበባም ጥያቄ ያለው ሰው ይሁን ኢትዮጵያዊ እስከሆነ ድረስ ተነጋግረን በሰላማዊ መንገድ በህዝብ ውሳኔ መልስ ሊያገኝ ይችላል። ለዚህ መዋጋት አያስፈልገንም። ግጭት አያስፈልገንም። ህዝብ ማስቸገር አያስፈልገንም። የኛ አቋም እሱ ነው። ይሄን የተግባባ ነው። ፕሪቶሪያ ላይ ሰርቪስሳ ተቋርጦ ነበር። ታስታውሱ ከሆነ ባንክ አልነበረም ትግራይ፣ መብራት የለም፣ ቴሌ የለም፣ በረራ የለም። ይሄን ደግሞ ፌደራል መንግስት ይመልስ ነበረ። ስልክም መለስን፣ ባንክም መለስን። አክሱም ኤርፖርት እነሱ አፈራርሰው ሄደው ነበር። ጠግነን በረራ ጀመር፣ መቀሌ ጀመር፣ ኢንዱስትሪዎች የሚጎላቸውን አሟልተን ብዙዎቹ ስራ አስጀምር። በጣም በርካታ የወደሙ ሀብቶች መልሰን ስራ እንጀምሩ አደረግን። እዚህ ጋር አንድ የሚጋነን ነገር አለ። የትግራይ ውጊያ በሚመለከት ተጋኖ የሚነሳ ነገር አለ። ባይዞ ትግራይ ላይ ያደረግነው ውጊያ ወለጋ ካደረግነው ውጊያ አንጻር ሲታይ በጣም ትንሽ ነው፣ እንዳይጋነን ማለት ነው። መጀመሪያ ላይ ሰሜን ሲጠጋ 3 ሳምንት ተዋጋን፣ መቀሌ ያዝን። 8 ወር ቆየን። ትግራይ ለቀን ስንወጣ ከራያ እስከ ከሚሴ ሰሜን ሸዋ ድረስ ተዋጋን። የት? አማራ ክልል ውስጥ። ከዛስ ተዋግተን ነው መለስናቸው ወደ ድንበራቸው። ከዛስ ትግራይ ውጊያ አልነበረም። 3ኛ ዙር አጠቁን። 2-3 ሳምንት አዲጋ ደረስን። መቀሌ ልንገባ ስንል ተፈረመ ስምምነቱ፣ ጠቅልለው ወጣል። በድምሩ በትግራይ ምድር ውስጥ የነበረው ውጊያ
ቢበዛ የሁለት ወር ዕድሜ ነው ያለው። አንዳንዴ በሰላም የቆየንባቸው ጊዜም ተደማምሮ ሁል ጊዜ ውጊያ ውስጥ እንዳለን የሚያስቡ ሰዎች አሉ። እንደዛ አይደለም። ብልጽግና በአዲስ አበባ ከተማ አፈሳ አካሄደም። የብልጽግናው አገዛዝ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥሏል ሲሉ ነዋሪዎች ተናገሩ። ዛሬ ጥቅምት 18 2018 ዓ.ም በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ትምህርት ቤት መወሰዳቸው ታውቋል። የብልጽግናው መንግስት በአዲስ አበባና በተለያዩ የአገሪቱ ክፍሎች አማራውን በማንነቱ እየለየ ከማፈሱ በተጨማሪ ሌሎችንም በግዳጅ እያፈሰ ወደ ወታደራዊ ማሰልጠኛ ማዕከላት መውሰዱን ቋሚ ግብሩ አድርጎ ይዞታል። ብልጽግና በአማራ ህዝብ ላይ በከፈተው የዘር ማጥፋት ጦርነት ከፋኖ ጋር በሚያደርገው ውጊያ ሰራዊቱ እየፈረሰ መሆኑን ተከትሎና በመደበኛ የወታደራዊ ስልጠና የሚቀላቀል ሰልጣኝ ማጣቱን ተከትሎ አፈሳን ምርጫው ብቻ ሳይሆን ግዴታው አድርጓል ሲሉ ወታደራዊ ምንጮቻችን ይናገራሉ። ዓላማ የሌለው ውጊያ ውስጥ እየተማገዱ ያሉ እነዚህ ወጣቶችም ውጊያ ውስጥ ሲገቡ በፍጥነት ህይወታቸውን ለማዳን እጅ መስጠትን አማራጫቸው አድርገው ቀጥለዋል። በየቀኑ ከብልጽግናው ካምፕ እየወጡ ፋኖን የሚቀላቀሉት የብልጽግናው ሰራዊት አባላት ቁጥራቸው በርካታ መሆኑን በተደጋጋሚ መዘገባችን ይታወሳል። እጅ ከሰጡ በኋላም በአፈሳ ወደ ማሰልጠኛ ተገደው የተላኩ ስለመሆናቸው በተደጋጋሚ ሲገልጹ ቆይተዋል። በአዲስ አበባ ከተማ አስተዳደር 11ዱም ክፍለ ከተሞች በሺዎች የሚቆጠሩ ወጣቶች ታፍሰው በ3 መሰረታዊ ውትድርና ማሰልጠኛ ማዕከላት መወሰዳቸውን የጣና ቴሌቪዥን ምንጮች ተናግረዋል። በዚህ አፈሳና አስገዳጅ ወታደራዊ ስልጠና እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ጭምር የዓይን እማኞች ተናግረዋል። አፈሳው ከአዲስ አበባ ውጭም በናዝሬት፣ በደብረ ዘይት፣ በሞጆ፣ በሐዋሳ፣ በይርጋለም፣ በኦሮሚያ ክልል በሁሉም አካባቢዎች እንዲሁም በጋሞ ጎፋ ዞኖችና ወላይታ ዞን ብዛት ያላቸው ወጣቶች ታፍሰው በየአዳራሹ ታጉረው ይገኛሉ ሲሉ ገልጸዋል። በተለይም በኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩ የተገለጸ ሲሆን የብልጽግናው አገዛዝ የኦሮሞን ስልጣን እንጠብቅ በሚልና ሌሎች የእምነት ስብከቶችን በመስበክ እምነታቸውን ሊያጠፉ ነው በሚል ስብከት ወጣቱ እየታፈሰ ነው ሲሉ ምንጮቻችን አረጋግጠዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።